እንግዲህ ሌሊቱን ሙሉ ጥሩ ጊዜ እንደምናሳልፍ ተስፋ አደርጋለሁ። ብሩኬም እንግዲህ እኔ እኮ በጣም የሚገርመኝ ከኔ ምን አቶ ነው? በጣም እኮ ነው የሚገርመው። ከኔ ምን አጣ? እኔ ምን አጎደልኩበት? በሚገባ እየተንከባከብኩት ነው። ምግብ እየሰራው እያበላሁት ነው። አዲስ አበባም ቢሆን በደንብ እንከባከበዋለሁ። ግን ልክ ነው፣ የሆነ ያጎደልኩበት ነገር አለ። እሱን ደግሞ ዛሬ እንግዲህ ያጎደልኩበትን ነገር ለመሙላት ፍቃደኛ ነኝ ማለት ነው እና ምርጥ ጊዜ እናሳልፋለን። በፍቅር አሸንፋለሁኝ ብዬ አስባለሁ። በጸብ ምንም የሚመጣ ነገር የለም። በፍቅር ግን ልቡ እንደም ከኔ ምናት ነው ምናት ነው ከኔ መንጎሎ ነው መንጎሎ ነው አይነት ዳሌላ የሚያየው መንገድ ያሰኘው የሚለውን ነበር መጋበዝ የነበረብሽ ሀይምዬ። ግን ያንቺም ግብዣ በጣም የሚገርም ነው። ሀይምዬ አልተቻለችም በቀል። አሁን እናንተማ ሩታና አብርሽ ማለት ነው የሆነ እፍ ብለው አባችኋል መሰለኝ እና በቃ አሁን ሩታ ሆና ነው የመጣችሁ ሀይምዬ። ላይክ ሰሞኑን ሩታ ስታማልለው እንደነበረው አብርሽን እንደዛ ሆና ነው የመጣችሁ ማለት ነው። እየተበቀለችው ነው። ወይ ጉድ! ይሄ ነገር ግን እንዴት ነው እንዴት ነው ይሄ ነገር? ሀይምዬ ካንቺ ምንም የጎደለው ነገር የለም። ምንም ያጎደልሽበት ነገር የለም። በሁሉ ነገር አንደኛ ነሽ ማለት ነው። ፍቅር አሰጣጥ አንደኛ፣ ሙያ አንደኛ፣ ትወና አንደኛ፣ ብቻ በሁሉም አንደኛ ነሽ ሀይምዬ። ምንም የጎደለበት ነገር የለም። ብሩኬ ምንም ያጣው ነገር የለም በምናየው ማለት ነው። እንደዚህ ምንም በቃ ሁለታችሁም አንድ አይነቶች ምርጥ ናችሁ ማለት ነው። እና ምን አጉድዬበት ነው ከኔ ምን አቶ ነው ብለሽ እንዳታስቢ ማለት ነው። ሲጀመር ያው ነገርየው ምንም ነገር የተፈጠረም ነገር የለም። ልጅቷ እናንተን ወጥመድ ውስጥ ለማስገባት ለመለያየት ነው እንጂ ብሩክ አለማየሁ ካንቺ ውጪ ወደ ውጪ ምንም የሚያደርገው ነገር የለም ትላላችሁ እንግዲህ በድራማው አስተያየት ስንሰጥ ማለት ነው። ለማንኛውም እንግዲህ ሀይሚዬ ይችላበታለች። መግቢያው እንደምታያት ፏፈሽ ብላ ጠብቀው ምናምን እንደዚህ እና ከዛ ብሩኬ ሲመጣን ያሳቀኝ ነገር ማለት ነው ስትወጡ ወደ ውጭ ቤታችሁን ወይም ክላሳችሁን መቆለፍ የለባችሁም። እንዴት ነው ነገሩ? ማለት አሁን ሆቴል ስትከራዩ ምናምን ወደ ውጭ ስትወጡ መቆለፍ አለባችሁ አይደለ? እሺ ሀይሚዬ አልወጣችም ምናምን እንበልና ያን ሁሉ ሰዓት እሺ አሁን ብትወጣስ ብትሄድስ ሀይሚዬ ነው ወይስ የእሷ የራሷ ቁልፍ አላት? እንዴት ነው ነገሩ? ማለት አልገባኝም። በቃ ከዛ ደግሞ እስከ ማታ ድረስ እንግዲህ ነው የቆየው። አስባችሁታል? ማታ ድረስ ቆይቷል። እሺ ማታ ሲመጣ ደግሞ ሀይሚዬ ውስጥ እንዳለች አቋል ማለት ነው። ማለት በቃ እስካሁን አልሄደችም ብሎ አስቧል ማለት ነው ወይስ ምንድነው? የቆረቆረው ለምንድን ነው? እሺ ያ ስላልዘጋው ነው አይደለ? እኔ ግራ ገባኝ እዚህ ጋር ማለት ነው። ኦልሬዲ ሀይሚዬ እንደምትኖር አቋል ማለት ነው። ለክ ሲመጣ ቆረቆረ፣ ውስጥ ሰው እንዳለ አቋል ኦልሬዲ ተረድቷል። ቆልፈው ትሄዳለች ብሎ ካሰበ ደግሞ ሲመጣ መቆርቆር አልነበረበትም። ከፍቶ ነው መግባት የነበረበት ዝም ብሎ ማለት ነው። አያችኋ? ድራማ ነው የምንለው በምክንያት ነው። ገባችሁ? እና ሲጀመር ቀን በቀን እንደዚህ በቻናላቸው እየለቀቁ እስካሁን ማትባንኑ እንደዚህ በትወና ሲያሳምኗችሁ በቃ ታለቃቅሳላችሁ፣ ታስባላችሁ ምናምን ነገር እና ለማንኛውም እንግዲህ ዛሬም ተኝታለች፣ እዛው ነው ያደረችው ሀይሚዬ። ነገም ልታጨልለው ፈልጋለች መሰለኝ። ብሩኬም እንግዲህ እየተበሳጨባት ነው። ብሩኬ ደግሞ ተበሳጭቶ ውሳኔ ካደረሰ ደግሞ ጓገጭ ብሎ ቁርጥ አድርጎ ነው የሆነ ነገር እንትን የሚለው ማለት ነው። እና እልኩን ብትተውት መልካም ነው። እልኩን ትታችሁ ወደ ድሯችሁ ተመልሳችሁ በሳቅ በደስታ ኑ ቶሎ፣ እኛ አንፈልግም በቃን ብለናል ማለት ነው። ለማንኛውም በቃ እስቲ ሂጂልኝና ተኝቼ ልረፍና በቃ አወራሻለሁ። የምርም አንቺ ከኔ ጋር ሰላም ፈልገሽ ከሆነ በቃ ሂጂልኝ ነኝ ላድርስሽ፣ ከዛ አወራሻለሁ ነገር ምንም አይገባህም ልበል። ጌታዬ ድረስልኝ።
ምንድነው የተያይሽው? ምንድነው? ምን እያደረግሽ ነው? አይ እንደተረዳሁት ከሆነ ፍቅር አይገባም። ምን እያደረግሽ? ምንም አላደረኩም። ፍቅር አይገባም ምናምን ምን ያገናኘው? የሚያበሳጭ ነገር ደግሞ አላደረኩም። ጥሩ ጊዜ እናሳልፍ ብዬ ነው። ገባህ አይደል? ላረፍ ነው የመጣሁት። ትኖሪያለሽ ብዬ አላሰብኩም። ገብቶሻል አይደል? እንደዚህ አይነት ነገር ደግሞ አይ ብሩኬ፣ እሺ ትኖራለች ብለህ ካላሰብክ ታዲያ ማን አለ ብለህ ነው የቆረቆርከው? ብሩኬ አንዳንድ ቦታ ላይ እያበላሸህ ነው አንተ ልጅ። እና ለማንኛውም ሀይሚዬ ጠጣልኝ የኔ ፍቅር፣ ከዛ ጥሩ ጊዜ እናሳልፋለን ምናምን፣ በቃ ከኔ ያጣከውን ታገኛለህ ምናምን፣ ላይክ እሱን ስሜታዊ ሊያደርገው የሚችለውን ነገር ነው የምትናገረውና ይሄን አይደለም የምትፈልገው። በቃ እሷ ከዚህ በፊት ስላናድዷት ኦልሬዲ እየተበቀለቻቸው ነው። እና እዩም እንግዲህ እያየሽ ትቃጠላለሽ ማለት ነው። እያየሽ ተቃጣይ ተብለሻል እዩ። ወተት ጠጪ ውሃ ጠጪ ተብለሻል። እና ብሩኬ እንግዲህ እኔ የሚረዳኝ ሰው ነው የምፈልገው፣ እኔ እንደዚህ በማይረባ ነገር መታለል አልፈልግም እያለ ደግሞ ብሩኬ ንጉሱ በጣም ጓገጭ እያለ ነበር ማለት ነው። ያው እዚህ ብዙዎቻቸው ለምን የሚመልስላት መልስ ዝም ብሎ ነው፣ ለምን እንደዛ ይመልስላታል፣ ለምን ምናምን እያላችሁ ነበር። እና እንዴ እሱም ንዴት ላይ እኮ ነው ውዶቼ። እዚህ ጋር መረዳት ያለባችሁ ንዴት ላይ ነው። እሱም ገና ችግሮችን አልፈታም። ከዛ ሀይምዬ ደግሞ ልትበቀልና ኦልሬዲ እልክ ውስጥ እንዳለ ገብቶታል። እና ብሩኬ የፈለገው ላይክ ባለፈው ነይ ቶሎ ብሏት፣ ትላንት ነይ ቶሎ ላወራሽ ፈልጋለሁ ብሏት አልነበረ? ትላንታውን በሰላም ምናምን ብታወራው ኑሮ በቃ በሰላም አውርታ ተረድታው ምናምን ከጎኑ እንድትሆን ከዛም በኋላ ሰላም እንዲፈጠርና ልጅቷን በአንድ ላይ ሆነው ለመጋፈጥ አይነት ነገር ነበር ያሰበው ማለት ነው። በቃ የተፈጠረውንም ነገር እንዲህ ነው ብሎ አስረድቶ ምናምን አለ አይደለ ሀሳቡን እንድትረዳው ነበር የፈለገው። ግን ደግሞ የሴት ስሜት የሚባል አለ እዛ ጋር። ሀይሚዬ ልቧን የሰበራት ነገር አለ፣ በጣም የተናደደችበት ነገር አለ ምናምን ነገር እና እሱን ነገር ደግሞ በቀላሉ መተው አትችልም፣ በቀላሉም ልትረሳው አትችልም፣ በቀላሉ ደግሞ ሀሳቡን ልትቀበሉ አትችልም። ገባችሁ? ያው ከባድ ነው እንደዚህ አይነት ነገር እንትን ሲል ከባድ ነው። አይ ነው እርጉዙን አይች ሴትዮ ሌላ ነገር ያደርጋል ምናምን ማለት አይደለም። ግን በቃ እንዴት ለምን ሩም ውስጥ ሆነ ምናምን የሚባለው ነገር አለ። እሱ ደግሞ ብሩኬ ደግሞ ሩም ውስጥ የቀጠርኳት ትላንት ሰምታችኋል አይደለ? እኔ ብያችሁ ነበር ከዚህ በፊት ላይ ከመጀመሪያ ላይ ለአዋራሽ ብሎ ሆቴል ቀጥሮ ሲያዋራት ፎቶ ቪዲዮ ቀርጸው ምናምን አይደለ የላኩላት ለሀይሚዬ። ላይክ እንደዛ እንደባለፈው ደግሞ ውጭ ቀጥሬ ደግሞ ፎቶ አንስተው ካሜራ ውስጥ ገብቼ ደግሞ ላንቺ እንዲልኩልሽ ነው ወይ የፈለግሽው? ከዛስ የዛኔስ ተበሳጭተሽብኝ የለ እንዴ? መች ትረጅኛል? መች ተረዳሽኝ? ያኔስ አላት። ሀይምዬ ደግሞ ጥያቄ አይደል እንዴ ጠየቅኩ ምናምን አለችው። እሺ ጠይቀሽኝ ግን አልተረዳሽኝም ምናምን በዛ አይደል እንዴ ከዚህ ድረስ የደረስ ነው ባትረጅኝ አይደል እንዴ ምናምን አይነት ነገር ነው ያላት። እንግዲህ እና ሩም ውስጥ የቀጠርኳት ካሜራ ውስጥ ላለመግባትና ላለመቀረጽ እንደዚህ ፎቶ ምናምን ቢልኩልሽስ ብዬ ስላሰብኩ ነው ብሎ ነበር ትናንትና ማለት ነው። ግን ሴት ልጅ ደግሞ ያንን አታስብም በሰዓቱ ማለት ነው። ማናችንም ቢሆን በጣም ይከብዳል። ገባችሁ? ይከብዳል። እንደዚህ አይነት ነገር ቶሎ አንረዳም። እንደዚህ አይነት ነገሮችን ቶሎ አንረዳም። የሰው ልጅ የሆነ ሰው በጥሩ በበጎ መንገድ አስቦት የሆነ ነገር ሊያደርግ ይችላል። ያ ነገር ደግሞ እኛ ላይ ጫና የሚያሳድርብን አይነት ነገር ከሆነ እኛ ያን ነገር ቶሎ ልንቀበለው፣ እነሱ ያሉትን ነገር ቶሎ አንደርስታንድ ልናደርግ አንችልም። ጊዜ ያስፈልገናል። ቁጭ ብለን ስናስብበት ምናምን ነገር ነው ነገሮችን እያገናዘብን ምናምን ወደ ራሳችን የምንመለሰው ማለት ነው። እና ሀይሚዬ ባለፈው ያ ሁሉ ተፈጥሮ ከዛ ደርሳ ልትረዳው ሞክራ እንደገና ክላስ ስትሄድ ደግሞ ድጋሜ እሷን ደግሞ ስታገኛትና አብረው ሁነው ስታያቸው አይምሯ ውስጥ የሚመጣው ሌላ ነገር ነው፣ ሌላ ሀሳብ ነው። ስለዚህ ሀይሚዬ ልክ ነች፣ ተረድቻታለሁኝ። እንደ ሴት ማንኛውም ሴት የሚያረገው ነገር ነው ያረገችው ማለት ነው። እና ምንም ጥፋት የለባትም። ብሩኬ ደግሞ በራሱ ልክ ነው። ጥፋቱ ስልክ መዝጋቱ ነው። ስልክ ባይዘጋ ሀይሚዬም ቢያወራት አሪፍ ነበረ። ገባችሁ? ስልክ መዝጋቱ ጥፋት ነው። ስልክ መዝጋት አልነበረበትም። ያ ነገር ነው ትልቅ ችግር የፈጠረበት ማለት ነው። ሀይሚዬም ቢያወራት ሀይሚዬም ቢያናግራት ኑሮ እንደዚህ ላትበሳጭ ትችላለች። ገባችሁ? ልትረዳው ትችል ነበረ። ግን ስልክ ዘግቶ ከዛ እሷን ሲያወራት እሷን ሲያገኛት
ሌላ ነገር ነው የምታስበው ሀይሚዬ ማለት ነው። እና ለማንኛውም ሀይሚዬ ሄደችበት መንገድ ሁሉ ትክክል ነው ማለት ነው። በቃ አሁን ላይ ኦልሬዲ ሀይሚዬ ስሜታዊ ነች። ያናድዷትን እየተበቀለች ነው ማለት ነው እና እየተበቀለች ነው ማለት ነው እና አስከፍላችኋለሁ፣ አሳያችኋለሁ ብላ ዝታ ነበር። እንግዲህ ያለችውን እየተገበረች ነው ማለት ነው እና ውዶችዬ ለማንኛውም የሚመችሽ ሀይሚዬ፣ ዘና ፈታ እያረግሽን ነው። በነገራችን ላይ ብሩኬም እንግዲህ ስሜታዊ አትሁን ወንድሜ። እንግዲህ ነገሩን ነገ ከነገ ወዳ ምናምን ነገር ይስተካከላል ብዬ አስባለሁ። ተው እንጂ ከምሰብረውና ዋጋ የከፈልኩበት ነገር እኮ ነው። እሺ ብያለሁ። በጣም ቦርሳ ይዤ ነው የመጣሁት እኮ። እሺ ቶሎ በይ። ቦርሳ ሊያዝ አይደል? ትፈቅድልኛለህ? ቶሎ በይ ሀይሚ። አንቺ ሆነሽብኝ ነው እንደዚህ ራሱ የታገዝኩሽ። ውጪልኝ በእናትሽ። ከመሻ አልሄድም። ተነሽ። ቀስ በል ተረጋጋ። ተነሽ። ምን አንጠልጥለህ ልታስወጣኝ ነው? ተነሽ። ልቤ ሰብረዋል ብሩኬ፣ በቃ ተወኝ። ተነሽ ሀይሚ፣ ተነሽ። ተነሽ። ችግር ከፈለግሽ ተነሽና ውጪ ከዚህ ቤት። እኔ ስሄድልህ ብቻ ልጠጣ ነው? አይመለከትሽም። ልጠጣም አልጠጣም አይመለከትሽም። ተነሽ። እዚህ ጋር ማለት ነው በጣም ነበር የፈራሁት። አሁን ካሁን ሰበረው፣ ብርጭቆን ሰበረው፣ ያን ነገር ያ የያዘውን ጠርሙስ ሰበረው እያልኩኝ የምር በጣም ነበር የሆነ የፈርቼ ነበረው ማለት ነው። ግን ያው አልሰበረውም። ተነሽ እያለ ሀይሚዬም ደግሞ ያው በጣም አግሬሲቭ እንደሆነ ስላወቀች በቃ ምናምን አለች፣ ቅጥል አደረገችና ከዛ ቀስ ብላ ብድግ አለችና ወይ ሀይሚዬ መቼም በሁሉም ነገር እኮ ትወና አንደኛ ነች። በነገራችን ላይ ማለት ነው ሀይሚዬና በትወና ከዩቲዩብ ከማውቃቸው ሴቶች በትወና ጽጌና ጽጌ ሮያልና ሀይሚዬ በጣም የሚገርም እንትን ነው ያላቸው፣ ታይለንት ነው ያላቸው ትወና ላይ ማለት ነው። ያው ጽጌን ታቋታላችሁ ሁላችሁም። በጣም ጎበዝ ልጅ ነች፣ በጣም ማለት ነው። እንደውም በጣም እያለቀሰች ምናምን ላይክ እንደ ሀይሚዬ የሆነ የሰራችበት እንትን ነበርና ትላንት አጋጣሚ ቲክታክ ላይ አይቸው እና ብዙ ልጆች እውነት መስሏቸው እንደ ማዳም ቅመም ግን የዋህነን እኮ እና እያለቀሱ ምን ሆነች ነው ምናምን እያሉ እያለቀሱ ምናምን ማለት ነው። አረ ትወና ነው ባካችሁ እየተወነች ነው ምናምን እያሉ ነበር። እና እኛ ሀይሚዬን እዚህ ጋር እየተወነች ነው፣ ድራማ ነው፣ ምንም አልሆነችም፣ ሀይሚዬ ደህና ነች፣ ግን ለቅሷን ማየት አንፈልግም፣ አልቅሳ ማየት አንፈልግም ምናምን ነገር እያልን ስንጮህ ነበረ ከዚህ በፊት ማለት ነው። ያለቀሰችበት ጊዜ ያንን ጊዜ መቼም አልረሳውም። የምር እኔ ራሱ ያለቀስኩት ለቅሶ የምሬ ነው። እና እንደዛ ስንል አረ ይሄ ድራማ አይደለም ስራ ነው አትበሉ፣ ድራማ ነው አትበሉ ምናምን ትሉ ነበር ማለት ነው። ግን እንደዛ ነው በቃ ማለት አንድ ሰው የሆነ ተሰጧለሁ የሁሉም ሰው የሆነ የተሰጠው ነገር አለ፣ ታይለንት ማለት ነው። እና ሀይሚዬ ትወና በጣም ጀግና ነች፣ በጣም ጎበዝ ነች፣ ሰውን በጣም ታሳምናለች። ኢቭን ፕራንክ እንኳን ስትሰራ አይታችኋታል፣ እንዴት ሁና እንደምትሰራ ምናምን፣ ወደው ተቀይራ በቃ ሆና ነው የምትሰራው ምናምን ማለት ነው። እና ላይክ ጽጌም በጣም ጎበዝ ልጅ ነች፣ ማንኛውንም አይነት ስክሪፕት ቢሰጧት ትሰራለች። በጣም ጎበዝ ልጅ ነች ምናምን እና ብዙም ፊልሞች ላይም ተሳትፋለች ይመስለኛል። 1 3 4 ምናምን ሳሰራት ቀራለች፣ ሰርታለች ኦልሬዲ ማለት ነው፣ ተሳትፋለች። ያው ርዕሶቹን ምናምን አላያስኳቸውም፣ ብቻ ግን አሪፍ እንትኖችን ሰርታለች ማለት ነው። እና በጣም እንደምትወድ ትወና በጣም እንደምትወድም ተናግራለች። እና ሀይሚዬም ነገ ትልቅ ደረጃ እንደምትደርስ ተስፋ አለኝ ማለት ነው። ለማንኛውም የዛሬው ቪዲዮ እንግዲህ ብሩኬን እንግዲህ እንዳሰበችው አጨልለዋለች። ከዛ ደግሞ ሀይሚዬም ያው ሀረካቷ ምናምን ተመችቶኛል። ተዋቶላታል፣ የምሬ ነው ተዋቶላታል በደንብ። እና መንከባከብ አለብኝ አሁን ላይ ለፍቅር መስዋዕትነት ምናምን ብላ ብዙ ነገር ብዙ ቁም ነገሮችን ተናግራለች። በነገራችን ላይ መጀመሪያ መግቢያ ላይ ማለት ነው። እና እኔ ቪዲዮ እንዳይረዝምባችሁ ብዬ ነው። መለስ ብለን መተን ደግሞ በደንብ ዲስከስ እናደርግበታለን ማለት ነው። መልካም ጊዜ ይሁንላችሁ። ባይ ባይ።